ቃልሙድ እንደምን ሰነበታችሁ ውድ አድማጮች። ከዚህ በፊት ከሱፊዎች አስተምህሮ አስደማሚና አስደናቂ ሳቢዎችን በጨረፍታ ለማየት ሞክረናል። በቀጣይም በዚሁ መልክ የምንዘልቅ ይሆናል። ለዛሬ ደግሞ ወደ ዜን ቡድሂዝም እምነትና ፍልስፍና ጎራ ብለን ጥቂት ሐሳቦችን እንመለከት ዘንድ ጊዜው ሆኗል። ምንጫችን ጥበብ መጽሐፍ መሆኑን እየጠቆምን እነሆ ቢደመጥና ቢሰማ የማይሰለቸው የዜን ቡድሂዝም ወግ ስንል በክብር ነው። በዜኖች እምነት የሰው ልጅ የቃላትና የክርክር እስረኛ ከሆነ ዘመናት ተቆጥረዋል። በዚህ አይነቱ እስር ውስጥ እስከ ቀጠለ ድረስ ደግሞ የዘወትር መከራና ስቃይ ከእሱ እንደማይርቁ እርግጠኛ ናቸው። አንድ ዜን በፊት ለፊትህ አካፋ በእጁ አንጠልጥሎ የሚነግርህ ነገር ቢኖር እነሆ በእጅ አካፋ ይዣለሁ ይሁንና አልያዝኩም ማለት ነው። ስለሆነም ስለ ፈጣሪም ሆነ ስለ ነፍስ መነጋገርም ሆነ አንዳች ንግግራቸው ውስጥ እንዲህ አይነቱን ሐሳብ መጥቀስ አይወዱም። ለዘላለማዊነትም ሆነ ከሞት በኋላ ሕይወት ስለሚባለው ጉዳይ ማውራትም ከንቱነት ነው ይላሉ። በቤታችን ቅጥር ለሚገኘው የአትክልት ስፍራ የምንጠቀምበት በእጃችን የያዝነው ዶማ የሕይወትን ምስጢር ከማንኛውም ሎጂክ በተሻለ የሚገልጥልን መሳሪያ ነው ይሉናል። ከዚህ በላይስ ምን ያስፈልጋል? ለምን ወይም እንዴት የሚል ጠያቂ ቢነሳ ዜን የነገሮችን እውነትነት ለመረዳት አዲስ ፈለግ የቀየሰ እምነት በመሆኑ ነው ይላሉ። ከሁሉም ትሑት የሆነችው የምድር አበባ በደጃፋችን በቅላና አበባ ስናት ሌላውን የዓለም ነገር ሁሉ ለመረዳት አያስቸግረንም። ለዚህም ነው ነገሮችን የመለወጥ አቅም ያለውን ዶማ የሕይወታችን እንቆቅልሽ መፍቻ ተደርጎ በዜኖች ዘንድ የሚወሰደው። ይሁንና ስለ ዶማውም ቢሆን ለመናገር አትድከም፣ ዝምታ የዜን መሳሪያ ነውና። ስለ ዶማው መናገርም ሆነ ማውራት ስትጀምር ከእውነት ርቀሃል ወይም ጠፍተሃል ማለት ነው። በዚሁ አንጻር ቀጣዩን የዜን ወግ ደግሞ እንመልከት። የዜኑ መምህር እጅግ በዕድሜ በገፉበት ዓመት ደቀ መዛሙርቶቻቸውን ሰብስበው ለዓመታት እሳቸው ዘንድ የተማሩትን ቁም ነገር ምን እንደሆነ ለማረጋገጥ በእጃቸው በትር በመያዝ ቀጣዩን ጥያቄ ጠየቁ። እናንተ መነኮሳት ይህን ታያላችሁ? ካያችሁት የምታዩት ነገር ምንድን ነው? በእጅህ ያስከው በትር ነው ትላላችሁን? እንዲህ የምትሉ ከሆነ እናንተ ተራ ሰዎች ናችሁ። ነገር ግን በእጅህ ላይ ምንም በትር አናይም ብትሉም እነሆ በትር በእጄ ይዣለሁና እውነትን እንዴት ትክዳላችሁ? በዜኖች ዘንድ አንዳች ትንሽ ወይም አስፈላጊ የሚባል ነገር የለም። ለዚህም ነው ማንኛውንም ነገር ለመመልከትና እርግጠኛ ለመሆን ሦስተኛ ዓይን ሊከፈት ይገባል የሚሉት። ለመሆኑ በመምህሩ እጅ ላይ ያለውን በትር የሚመለከተውና እንዲሁም የማይመለከተው ሦስተኛው ዓይን ምን ይሆን? አንድ ሰውስ እንዲህ አይነቱን ከተለመደው አእምሮአዊ ግንዛቤ ውጪ የሆነና ለነገሮች አዲስ መረዳት የሚፈጥር አመለካከት እንዴት መጨበጥ ይቻለዋል? ዜኖች ሲናገሩ ቡድሃ 49 ዓመት ሲሰብክ ለአንድም ቀን ምላሱ ተነቃንቆ አያውቅም ይላሉ። አንድ ሰው ምላሱን ሳያነቃንቅ መናገር ይቻለዋልን? እንዲህ አይነቱን ነገር ለመረዳት አስቸጋሪ የሆነ አገላለጽ ለምን አስፈለገ? ለዚህ ምላሽ የዜኑ መምህር ሶንሻ እንዲህ ያስቀምጡታል። ነገሮችን ሁሉ ለኛ በታየንና በመሰለን መንገድ ቃላትን ተጠቅሞ መግለጹ ቢያንስ 3 መሰረታዊ ጉዳዮችን የጣሰ ነውና እነሱ የኛን ድክመት ሲረዱ ምን ምላሽ እንሰጣለን? አንድ ማየት የተሳነው ሰው በእጅህ ያስከው በትር ይሁን አሊያም ሌላ ነገር መለየት አይችልም። መስማት የተሳነው የቱንም ያህል መልካም ነገር ቢሰበክ መስማት አይችልም። መናገር የማይችል ሰው ደግሞ እንዲናገር የቱንም ያህል ብትገፋው መናገር አይችልም። ቢያንስ እነዚህን ሰዎች ከመከራና ስቃያቸው መዳን የሚችሉበትን መንገድ ቡድሂዝም ማግኘት ካልቻለ በራሱ ምን ጥቅም ይኖረዋል? ይህ ትንታኔ በራሱ ምንም የሚተነትነው ነገር ያለ መስሎ አይሰማንም። ነገር ግን ሌላውን የዜን መምህር ጌንሳን ተጨማሪ ገለጻ ደግሞ እንመልከት። መምህሩ ለተማሪዎቹ እንዲህ ይላል። ሁላችሁም ሁለት ጆሮዎች አሏችሁ። ለመሆኑ በእነሱ የምትሰሙት ነገር ምንድን ነው? ሁላችሁም አንዳንድ ምላስ አላችሁ። ለመሆኑ በሱ የምትሰብኩት ምንድን ነው? በሁለት ዓይኖቻችሁስ የምታዩት ምንድን ነው? በእርግጥ ተናግራችሁ አታውቁም፣ ሰምታችሁም አታውቁም፣ እንዲሁም ተመልክታችሁም አታውቁም። ታዲያ ይህ ሁሉ ቅርጽ፣ ድምፅና ሽታ፣ ጣዕም ከየት መጣ? ባጭሩ ይህ ዓለም ከየት መጣ እንደማለት ነው።
ይህም የጌንሳ ገለጻ ግራ ካጋባን የዩሞን ገለጻ ደግሞ እንመልከት። ምናልባት በዚህ እምነት ታላቅ መምህር የሚባሉት ዩሞን በዚህ ረገድ ብዥታችንን ያጠሩልን ይሆናል። አንድ ቀን የእሳቸው ደቀ መዝሙር የሆነ መነኩሴ ወደ እሳቸው ቀረበና በእውነት መንቃት እንደሚሻ ነገራቸው። በተለይ የላይኛውን የጌንሳህን ትንታኔ እንዲያብራሩለት ጠየቃቸው። ዩሞንም አስቀድሞ በተገቢው መንገድ ሰላምታ እንዲሰጣቸው አዘዙት። መነኩሴውም በቅጽበት ወደ መሬት ተንበርክኮ ሰላምታ ለመስጠት ሲዘጋጅ ዩሞን በያዙት በትር ሊገርፉት ሲሰነዝሩ ወደ ኋላ ፈገፈገ። በዚህ ጊዜ ዩሞን እንግዲህ እውር አይደለህም ማለት ነው አሉት። በድጋሚ ዩሞን መነኩሴው ወደ እሳቸው እንዲቀርብ ጠሩት። መነኩሴውም እንደታዘዘው ሲያደርግ እንግዲህ መስማት የተሳነህ አይደለህም ማለት ነው አሉ። በመጨረሻም ዩሞን ይህን የሚያደርጉትን ነገር ሁሉ ተረድቶ እንደሆነ ጠየቁት። መነኩሴውም መምህር ሆይ አልተረዳሁም በማለት መለሰ። ዩሞንም እንግዲያውስ አንተ ደደብ አይደለህም በማለት አሰናበቱት። ገብቶኛል ቢል ኖሮ በእውነት ለመንቃት ገና ብዙ እንደሚቀረው ይነግሩት ነበር ማለት ነው። በዜኖች ዘንድ ማሰብና የሚያስቡትንም እውነት መፈለግ ከንቱ ድካም እንደሆነ በዶማው ምሳሌ እንመለከታለን። በዜኖች ዘንድ የተለመደ ምሳሌን እዚህ ላይ እናምጣ። ባዶ እጄን እጓዛለሁ፣ እነሆ ዶማ ደግሞ በእጆቼ ይዣለሁ። በእግሮቼ እጓዛለሁ፣ ይሁንና በበሬ ጀርባ ደግሞ ተፈናጥጬ የጋለብኩ ነው። ዜኖች ማሰብን አጥብቀው የሚኮንኑበት ምክንያት በማሰብ ሕይወትን ለመተንተንና በውስጧ የያዘችውን እውነታ ለማግኘት እንደክማለን። ነገር ግን ችግሩ ማሰብ ሕይወት እየሆነ ሕይወትን ጥቅም የሌላት አድርጎ ማስረሳት በመጀመሩ ነው ይላሉ። ሕይወት እንዲህ ነች አሊያም እንዲያ ነች ብለህ መተንተን፣ ስለ እሷ መፈላሰፍ የሥራ ፈትነት ባህሪ ነው ይላሉ። ለዚህም ይመስላል የዜን ሥራዎችን የሚመረምሩ በአብዛኛው የሚስማሙበት አንድ ሐሳብ ቢኖር ዜን በቀላሉ ሊደረስበት የማይችልና ከዕለት ተዕለት ሕይወታችን የራቀ ሐሳብ ሆኖ ነገር ግን በሐሳባቸው ደግሞ ልንኮንናቸው የማንችላቸው ናቸው ይላል። ስለዚህ ዜን በጣም ቀላልና ተለምዷዊ ከሆነ ነገር በመነሳት የሚታይ ሐሳብ ነው። ሕይወት የሁሉ ነገር የሚሉን ዜኖች የትኛውም ፍልስፍናችን ይሁንና አስደናቂ መስሎ የሚሰማን ሐሳብ ሁሉ ከምናየውና ከምንኖረው ሕይወት እንድናመልጥ ሊያደርገን ሲችል አልታየም። ከዋክብት ላይ የሚያተኩሩ በምድሪቷ ላይ እየሄዱ መሆኑን እንዴት ማወቅ ይሳናቸዋል? በማለት ዜን በዕለት ተዕለት ሕይወት የሚገለጥ ሐሳብና እምነት ለመሆኑ ተከታዩን ወግ ከዜኑ መምህር ጆሹ እንመለከታለን። ጆሹ አንድ ቀን የዜን መንደርን የተቀላቀለ አዲስ ደቀ መዝሙር ጠርተው እንዲህ ጠየቁት። ከዚህ ቀደም ወደኛ ገዳም መጥተህ ታውቃለህ? አዎን መምህር ሆይ መጥቼ ያውቃለሁ በማለት ደቀ መዝሙሩ መለሰ። በዚህ ጊዜ ጆሹ ተቀመጥና ሻይ ጠጣ አሉት። ጥቂት እንደቆየ ሌላ ደቀ መዝሙር ይመጣል። በዚህ ጊዜ ጆሹ ተመሳሳይ ጥያቄ ለዚህም ደቀ መዝሙር ይወረውራሉ። በዚህ ጊዜ ያገኙት ምላሽ በተቃራኒው ነበር። በፍጹም መምህር ሆይ እዚህ ቦታ መጥቼ አላውቅም አለ። ይሁንና ጆሹ አሁንም ለዚህ ደቀ መዝሙር የተናገሩት ሻይ ጠጣ የሚል ነበር። ይህን ሲመለከቱ የቆዩ የገዳሙ ኃላፊ ኢንጁ ወደ ጆሹ ተጠግተው እንዴት ምላሻቸው የተለያየ ለሆነ ሁለት መነኮሳት አንድ አይነት ግብዣ ያቀርባሉ በማለት ይጠይቋቸዋል። በዚህ ጊዜ ጆሹ ጮክ ብለው ኦ ኢንጁ በማለት ተጣሩ። ኢንጁም አቤት መምህር ሆይ በማለት መለሱ። አንተም ቁጭ በልና ናሻይ ጠጣ አሉ ጆሹ። ጆሹ ከ778 እስከ 897 ዓመተ ዓለም የኖሩ የዜን ታላቅ መምህር እንደነበሩ ሲነገር የዜን እምነት በቻይና የመጀመሪያ እድገት ጉዞውን ሲጀምር ዋነኛ ተዋናይ እንደነበሩ ይታመናል። 80 ዓመት ሞልቷቸውም ከሀገር ሀገር ይዞሩ እንደነበር ታሪክ ጸሐፊዎች ያሰፈሩት መረጃ ሲያሳይ የጉዟቸው ዋነኛ ዓላማ በዜን እምነትና ፍልስፍና ታላቅ የሆነውን የእውቀት መገለጥ ወይንም ኢንላይትመንት ለመጨበጥ እንደነበር ሰፍሯል። ስለ ጆሹ የሚናገሩ የእምነቱ ምሁራን ዜን በከንፈራቸው ላይ ሲንጸባረቅ የሚታይ ሰው ይሏቸዋል። ለዚህ ነው ጆሹ ዜን ሕይወትን ከመኖር በላይ አይደለም የሚለው እምነታቸው እስከ ዛሬ በእምነቱ ተከታዮች ዘንድ ስር ሰዶ የሚስተዋለው።
ለዚህ ማሳያ ሌላው ግን ጨምርም ከዜን ገዳም ከገባ ጥቂት ጊዜያትን ያስቆጠረና መነኩሴ ለመባል ደረጃ ያልደረሰ ደቀ መዝሙር አንድ ማለዳ ወደ ጆሹ በመምጣት በዜን ምንነት ይመሩት ዘንድ ጠየቃቸው። ጆሹም እስካሁን ቁርስን አልበላህም በማለት ጠየቁት። ደቀ መዝሙሩም መምህር ሆይ በልቻለሁ በማለት መለሰ። እንዲያማ ከሆነ የበላህበትን ሳህን እጠብ አሉት። የጆሹ ምላሽ ለደቀ መዝሙሩ የዜንን እውነት ገለጠለት። ጆሹ የዜንን ምንነት የሕይወት የዕለት ተዕለት ልምዶቻችን በመግለጥ ረገድ ግንባር ቀደሙ ተጠቃሽ ናቸው ብለናል። አሁንም ከሳቸው አንድ እንቆንጠር። አንድ ቀን የገዳሙን ግቢ በመጥረግ ላይ ያሉ አንድ መነኩሴ ወደ እሳቸው ተጠግቶ እርስዎ ታላቅና ጠቢብ መምህር እንደሆኑ አውቃለሁ። ለመሆኑ ይህ ሁሉ አቧራ በዚህ ቅጥር ውስጥ እንዴት ብሎ ነው የተከማቸው? በማለት ጠየቃቸው። ጆሹም ከውጭ እየገባ እኮ ነው በማለት መለሱለት። በሌላ ጊዜ ደግሞ በሌላ ደቀ መዝሙር እንዲህ ተብለው ተጠየቁ። እንዲህ አይነት ቅዱስ ስፍራ ለምንድን ነው አቧራ የሚስበው? ጆሹም እነሆ ሌላ አቧራም ገብቷል በማለት ወደ ጥያቄው ተመለከቱ። ለጆሹ የዜን እምነት ከላይ እንደተጠቀሰው በዕለት ተዕለት ሕይወት የሚገለጥ እንጂ በቃላት ማብራሪያ ወይም በፍልስፍና ቀመር እንዲህ ነው የሚባል አይደለም። ከዚህም አልፎ በሕይወት ውስጥ የሚታየው ነገር ከምታየው ባለፈ አይደለምና ሌላ ትርጉም ከፈለክለት ከዜን እየራቅህ ነው ይላሉ። ለዚህ ማሳያ አንድ ምሳሌን ጨምር። በጆሹ ገዳም አቅራቢያ አንድ ረጅም ዓመታትን ያስቆጠረ ታዋቂ የድንጋይ ድልድይ መኖሩን የሰማ አንድ እንግዳ መነኩሴ ከገዳሙ ይደርስና ጆሹን ካገኘ በኋላ ጥያቄ ያቀርባል። ወደዚህ ገዳም ከመምጣቴ በፊት በገዳሙ አቅራቢያ ስለሚገኘው ታዋቂና ጥንታዊ የድንጋይ ድልድይ ሰምቼ ነበር። ነገር ግን አንድ እንጨት ከተጋደመበት ድልድይ በስተቀር ከዚህ ቦታ እንዲህ አይነት ነገር አላየሁም ይላል። ጆሹም አንድ የእንጨት ጉራጅ እንጂ ድንጋይ አላየህም በማለት ይመልሱለታል። ታዲያ የድንጋዩ ድልድይ ከወዴት ነው በማለት መነኩሴው ይጠይቃል። ተሻግረው መጣህ እኮ የጆሹ ምላሽ ነበር። በሌላ ጊዜ ስለዚሁ ድልድይ አሰራርና ምንነት ተጠይቀው ጆሹ ሲመልሱ ፈረሶች ይሻገሩበታል፣ ሰዎች ይሻገሩበታል፣ ሁሉም ተንቀሳቃሽ ነገር ሁሉ ይሻገረዋል የሚል ነበር። እንግዲህ የዜን ምንነት እና ጅማሬያቸው በዜን እምነት ውስጥ የምናገኘው መንፈሳዊ ጥልቀትና በእውቀት የመንቃት አስተሳሰብ ከወዴት ነው? ዜን ተራና የሕይወት ገጠመኞች የሚገለጽበት ተራ ስፍራ ነውን? ከታላቅ አስተሳሰብ ጋር የሕይወት ተራ ጉዳዮች የሚወርድበትስ መንገድ ምን ይመስላል? ለዚህ ጥያቄ የዜን ምሁራን ወይንም ምዕራባውያኖቹን ጨምሮ የሚነግሩን ነገር ቢኖር እንዳንተ አመለካከት ይወሰናል የሚለውን ነው። ለዜን በመሬት መንቀጥቀጥ የተራራው መናወጥም ሆነ ሻይ በተሞላ ሲኒያቸው ውስጥ ገብታ የምትንፈራገጥ ነፍሳት የምትፈጥረው መናወጥ ለውጥ የለውም። በዜኖች ዘንድ ጊዜና ቦታ የሚለውን አስተሳሰብ ይዘህ መቅረብ ሕይወትህን በከንቱ እንዳሳለፍከው ሰው እንዲታዘንልህ የሚያደርግ ነውና በጊዜና በቦታ እየተወሰኑ ትልቅና ትንሽ የሚባል ክስተት ወይም ጉዳይ በዜኖች ዘንድ ቦታ የለውም። ለዚህ ማሳያ ቀጣዩን ጭውውት ደግሞ እንመልከት። ዮሳንና ኪዮዛን የዜን ደቀ መዛሙርት ሲሆኑ ከብዙ ቀናት መለያየት በኋላ አንድ ቀን ገዳም ውስጥ ይገናኛሉ። በዜን ክረምት አንድም ቀን አላየውህም፣ ምን ስትሰራ አሳለፍክ? ይላሉ ዮሳን። ኪዮዛንም ወዲያ ከምታየው ሜዳ ላይ መሬቱን ሳርስና እህል ስዘራ ከረምኩ ይሉታል። ዮሳንም እንግዲያውስ ጊዜህን በከንቱ አላሳለፍክም ይላሉ። አሁን የኪዮዛን የመጠየቅ ተራ ሆነ። አንተስ ክረምቱን ምን ሰራህ? ይላሉ። ዮሳንም በቀን አንዴ ስበላና ሌሊቱን ደግሞ በጥሩ እንቅልፍ ሳሳልፍ ከረምኩ ይላሉ። በዚህ ጊዜ ኪዮዛን እንግዲያውስ ክረምቱን በከንቱ አላሳለፍከውም በማለት መለሱላቸው። በኮንፊሽየስ ፍልስፍናና እውቀት የተከበረ አንድ የቻይና ምሁር እንዲህ አይነቱ የዜኖች የሕይወት የቀለለ አመለካከት ቢያስደስተው እውነት ከእሱ ስር ቆማ ሳለ እጅግ ርቀው ለሚፈልጓት ሰዎች መልካም ምሳሌ ነው በማለት መግለጹን አንዳንድ ስለ ዜኖች የፈተሹ ምሁራን እውነት ነው ያስባለ ሆኖ ተገኝቷል። የዜኖች እውነት በዕለት ተዕለት ሕይወት የሚገኝና የሚታይ እንጂ ሌላ ሐሳብና ምርምርን አስከትሎ የሚመጣ ነገር አይደለም። እነሆ አሁን ከምታየው ከምትኖርበት እንዲሁም ከሚሆንብህ ነገር ውጪ ሌላ እውነት የለም የሚሉን ዜኖች ከማያልቀው ባህሪያቸው
ሌላ ምሳሌ ያስቀምጡልናል። አንድ ቀን የዜኑ ደቀ መዝሙር ወደ ዜን መምህር ይመጣና በቡድሃ ቅዱስ መንገድ ይመሩኝ ዘንድ ወደ እርሶ መጥቼ መማር ከጀመርኩ አያሌ ዓመታት ተቆጠሩ። ነገር ግን የመንገዱን ጭላንጭል እንኳን አላሳዩኝም። ጥቂት ርኅራኄ አድሮቦ በዚህ መንገድ ይረዱኝ ዘንድ እጸልያለሁ አላቸው። ለደቀ መዝሙሩ ጥያቄ መምህሩ የሰጡት ምላሽ ይህ ነበር። ልጄ ሆይ ምን ማለትህ ነው? ማለዳ ማለዳ እጅ ትነሳኛለህ። ለሰላምታህ ምላሽ አልሰጠሁህምን? ሻይ በስኒ ቀርተህ ስታቀርብልኝ ተቀብዬ ደስ እያለኝ አልጠጣሁምን? ከዚህ በላይ ትምህርትና ዕውቀት እንዴት ልሰጥህ እችላለሁ? ዜን ማለት እንግዲህ ይህ ነውን? በሕይወታችን እንረማመደው ዘንድ የሚሹት እምነትና አስተሳሰብ ይኸው ነው። የዜን እምነት ታላቅ የአስተሳሰብ ብቃትና ዕውቀትን የሚጠይቅ የሚመስላቸው አያሌዎች ሲሆኑ፣ ነገር ግን በተራ የሕይወት ገጠመኝ መግለጹ ደግሞ ግራጋቢነቱን ለብዙዎች የተወ ሆኗል። በዜን ዘንድ ክርክርም ሆነ በአንድ ጉዳይ ላይ ጥልቅ ምርምር ማድረግ ከንቱና ረብ የለሽ ጉዳይ በመሆኑ በሕይወት ገጠመኞችህ ታላቅ መገለጥ ትጨብጥ ዘንድ ይገባል ይላሉ። ውድ አድማጮች፣ ግሩም የሆነውን የዜኖች ወግ በሌላ ጊዜ እንመለስበታለን። ለዛሬ ግን ያዘጋጀውላችሁ ይሄው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። እንሽላሊት ቆዳዋ ቢለጠጥ አዞ እንደሚመስል ታውቃለች። ወንድዬ ካሳ ነኝ።